ጽዮንን ያበሳጫት የቢኒያም ስልክ አለመደወል። ቢኒያም ስልክ ስላልደወለላት ቀኑ ሙሉ ተናዳበታለች። እናም ስልኳን ስትጠብቅ እሱ ግን አልደወለም። ትደውልና ቆይ አንተ ግን ምንድነው ለምንድነው ቀኑ ሙሉ ሳትደውልኝ የቀረው? መቼም ጽዮን ፍቅር ላይ ወድቃለች ብለህ መቼም መያየላትን ብለህ አስበ ነው ትለዋለች። ምክንያቱም የኤፍራታና የያፌትን ሰርግ ለማቋረጥ ሲል ሁሉን ነገር ረስቷል። አሁን ላይ ጽዮንን ረስቷታል ማለት ነው። እናም ልክ ስልክ ስደውልለትኝ በጣም ነበር የደነገጠው። ወይኔ ምነው ምንም ማድረግ የማልችለውን ነገር ነው ያደረኩት ይላል። ምን በጣም ይደነግጥና እንዴ ጽዬ ተይ እንጂ እንዴት ነው እንዴት ማስበው? እኔም እኮ በጣም እኮ ነው ማፈቅርሽ ይላታል። እኮ እኔ እድለኛ ነኝ በአንቺ መወደዴ፣ እንደውም በየቀኑ የምሰጋው አንቺን እንዳላጣሽ ነው ብሎ ይላታል። ግን በጣም ትናደድና አላምንህም፣ እኔ ባልደውልልህ ኑሮ አደውልም ነበር አይደለ ትለዋለች። ማለት ነው ጽዬ ዛሬ ውሎ ጥሩ አልነበረም እባክሽን ይላታል። ለሳና አልደወልኩልሽ ይላታል። አሀ ስለዚህ ያንተ ቀን ጥሩ ባልሆነ ቀን እኔን ትረሳኛለህ ማለት ነው። ለማንኛውም ደህና ደር ብላ ተናዳ ስልኩን ትዘጋበታለች። ምን ተመልሰው ሲደውል ነገር ግን ስልኩ ሲቾፍ ነው ወይም ደግሞ ዘግተዋለች ማለት ነው። ምን በጣም ይናደድና ቆይ ግን ምን አለበት አንዴ ብሰማኝ፣ ይህን ያክል ምን አጋጥሞ ነው ማለት ምንድን ነው ምን ችግር አለው ብሎ በራሱ ይናደዳል። ልተኛ አልጋዋን እያስተካከለች እያለ በር ሳይንኳኳ በሩ ይከፈታል እና ሉሊት ነበረች። ሉሊት ሴትዮ ግን ቆይ ያምሻል እንዴ እንዴት ነው ሳታንኳኩ የምትገቢው ትላታለች። በጣም ትናደድና ምን ላድርግ ብለሽ ነው? በጣም አስቸኳይ ነገር እኮ ገጥሞኝ ነው ትላለች። ሉሊትም ቅድም ስመጣ አንቺን ለማዋራት ፈልጌ ነገር ግን ብቻሽን ማግኘት አልቻልኩም ለዛ ነው ትላለች። ያክል ምን አስፈላጊ ኑሮ ነው ይህን ነክል ብቻ ልታወሪኝ እየፈለግሽው ትላታለች። አረ የሰማሁትን ጉድ ብትሰሚ በጣም ከባድ ነው ትላለች። ሉሊትም ተብያዋ እስካሁን ድረስ እኛ ላይ ስትጫወት ኖራለች አይደል? አሁን ደግሞ እኔና አንቺ እንጫወትባታለን። ከአሁን በኋላ እኔና አንቺ በምንም ነገር ልንሸማቀቅ አንችልም ትላታለች። ገኘ ደግሞ ምንስ ብታገኝ ገነት እንደሆነ አንድ ቤቱን ለቃ ሄዳለች ትላታለች። ለሉሊት ማለት እንዴት ገነት የት ሄደች? ወታ ሄዳለች ስትይ አልገባኝም ትላለች ማለት ነው። አይ ይሄ ፈጽሞ መሆን አይችልም አትሄድም። አይ እንግዲህ አንቺ አትሄድም ብትልም እሷ ግን ሄዳለች ትላለች። ሉሊት እንግዲህ ማለትም ገኒ ስለሄደች በጣም ተናዳለች። ምክንያቱም ልትበቀላት ነበር ማለት ነው። የምትበቀለበት ምክንያት ደግሞ እስከዛሬ እሷን ስታሳቀቃት ስለነበረ፣ እናም አሁን ላይ ግን በኤፍራታ ልታስፈራራት ፈልጋ ነው ማለት ነው። ፌት በመምጣቱና ጭራሹን ደግሞ ሰርግ በመጥራቱ በጣም ተናዳ እያለ በጣም በሩን ዘግተው እየሮጠች ትመጣለች። እናም በናታንም በጣም ተናዳበታለች። ምክንያቱም ይሄ ጅልነትህ እስከ መቼ ነው? ቆይ አንተ ልጅ ግን አንድ ጅል ሳይሆን ስንት ጅል ነው ያለው ውስጥህ? እንዲህ ነው የምታናድደኝ እያለች በጣም ተናዳበት ትመጣለች። እናም ቤዛ ምንድነው? ምን ተፈጥሮ ነው? ምንድነው? ማን የመጣው ትላለች። ነገር ግን ጽዮን ልትመልስላት አልቻለችም። ምንድነው? ምን ሆነሽ ነው የተናደርሽው ትላለች። ይሄን ወንድሜን አንድ በይው ብላ ትላታለች። ላይ ጭንቅላቱን የመታው ነገር አለ መሰለኝ ትላለች። ጽዮንም በጣም ተናዳበታለች። ምክንያቱም ያፌትን ያናገረበት ነገር በጣም ከባድ ነው። እናም በስነ ስርዓት ነበር ያናገረው። እንዲሁም አንተ በአሁን ሰዓት እንዲሁም ጎበዝ ነህ፣ በርን ዘግተህ እያለቀስክ ነው ብዬ ነበር ያሰብኩት ሲለውም እንዴት ነው ወንድሜ ለምን ያለቅሳል? ምን ስለሆነ ነው ያለቅሰው እያለችውም ነበር ማለት ነው። እናም ነገር ግን ናታን ግን እየሳቀ ነበር የመለሰለት። በዛ ደግሞ ጽዮን በጣም ትበሳጭታለች። ምንም በጣም ይናደድና እሷ ምንም ማለት የለባትም አይጠበቅባትም። ይኸውልሽ ጭንቅላቴንም ማንም የመታይ ነገር የለ። አንድ ነገር ልንገርሽ እንድታቅልኝ የምፈልገው ልቤ በጣም ተሰብሯል ይላታል። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ዳና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁ። ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ሐረግ ድራማ ቀጣይ ክፍል ዛሬ ማታ በተለመደው ሰዓት ይለቀቃል ማለት ነው። ሁላችሁም ሀሳባችሁን አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። ሐረግ ድራማ ምን ይፈጠራል ዛሬ? ኤፍራታና እንዲሁም ደግሞ ያፌት ሰርጋቸው ይከናወናል ወይንስ ይቋረጣል? በምን መልኩ ማንስ ይደርሰዋል? እንግዲህ ናታንም ይህን ሰርግ ማፈራረስ አለብኝ አፈርሰዋለሁ እበታትናለሁ እያለ ነው። እንግዲህ አሁን ላይ ወኔ ተነስቷል።
ወንድ እያጫወተው ነው ማለት ነው። ናታን እውነት ደሜን እያፈላ ነበረ። ነገር ግን አሁን በቃ ይሄ ነገር መሆን የለበትም። ምክንያቱም ኤፍራታን ለአንዴና ለመጨረሻ ላጣት ነው። ስለዚህ ማጣት የለብኝም በቃ ሰርጉን ማስቆም አለብኝ ብሏል ማለት ነው። ይህ ማለት ጥሩ ነው ማለት ነው እስካሁን ድረስ እንዲሁም ያፌት ቤት ድረስ መጥቶ እንዲሁም ሰርግ ሲጠራው እናም እያለቀስክ እንደውም በርን ዘግተህ እያለቀስክ ነው ብዬ ነበር ሲለውም ምንም አልመሰለውም ነበር። በዚህ መልኩ ደግሞ ጽ ነበረች በጣም የተናደደችው። አንተ ቆይ ግን ጭንቅላትህን የመታ ነገር አለ ወይ ብለው አለች ማለት ነው። እናም እኔ ጭንቅላቴ ምንም ነገር የመታኝ የለም፣ ነገር ግን ከምትዩ በላይ ልቤ ተሰብሯል ይላታል ማለት ነው። መሰበር ያንሰዋል እንዴ? ኤፍራታን የመሰለ ሰው እኮ ነው ያጣው። ከሱ ውጭ ደግሞ እኔ ነኝ የማውቀው ሁሉን ነገር፣ ልቤን መሰበሩን ማንም ሊያቅልኝ አይችልም ይላል ማለት ነው ናታን። እናም ደግሞ ከሱ ፊት ደግሞ ደስተኛው ነው እንጂ ልቤ እንደተሰበረ ማሳየት አልፈልግም ይላል። አዎ ይሄ ነው። አዎ ግን ሆኖም ግን እንደዚህ ኤፍራታን ወስዶ እንደገና ደግሞ መተው ሰርግ ሲጠራው እንዲሁም ደግሞ ያለቀስክ ትምይ መስሎ ነበር ማም ሲል እንደዚህ ማለት ይህን ያክል ማለት ጅልነት። ለምን ጅል ይሆናል እንዴ? ወንድ አይደል ነው? ወንድ እኮ እንደዚህ ጅል አይሆንም። ምንም ቢሆን እኮ እንደ የሱ የሆነችውን ሚስቱን ወደፊት ሚስቴ ነች የሚላል ወስዶባትን በስነስርዓት ማውራት እንዲሁም ደግሞ ሰርጋችሁ ላይ ይገኛለሁ እና በቃ የእሷን ደስታ ማየት የምፈልገው ምናምን ማለት ይህ ትምህርት አይሰጥም እውነት ለመናገር ማለት ነው። የናታን ካራክተር እኔ አልተመቸኝም ጋይስ። እስኪ እናንተስ ሀሳባችሁን ኮሜንት ላይ አስቀምጡ። ግራ ተጋብታለች። ቆይ እናንተ ቆይ ምንድነው የምታወሩት? ቆይ እሺ ማን ነው የመጣው ትላለች። ጽዮንም በጣም ተናዳለች። በጣም ከምንም በላይ በጣም ተናዳለች። ዛሬ በብዙ ነው የተናደደችው። ምክንያቱም መጀመሪያ በቢኒያም ተናዳለች፣ አሁን ደግሞ በናታን ተናዳለች። እናም የወደፊት የእህትሽ ባል ነው የመጣው ትላታለች። የመጣ ታውቂያለሽ ሰርጉን ሊጠራን ብላ ትላታለች። በጣም ብድግ አድርጋ እንግዲህ ቤዛ አሁን ላይ በጣም ጥሩ ሰው ሆናለች፣ ከምትሉት በላይ ጥሩ ሆናለች ማለት ነው። ቆይ ናታን ግን ለምንድነው ዝም የምትለው? እንዴት እንደምታናድደኝ ታውቃለህ አይደል ትለዋለች። ቆይ ግን አንተ ቆይ እንዴት ብታስብ ነው ኤፍራታ በዚህ ልክ ሌላ ሰው ታስባለች ወይም ደግሞ ታፈቅራለች ብለህ የምታስብ? ቆይ ምን ሆነ ነው ናታን? መነሳት አለብህ፣ ንቃ ትለዋለች ማለት ነው። ምንም ብድግ አድርጎ እሺ ምን ላድርግ? እሷ እኮ ተወኝ አልፈልግም ብላኛለች። እሺ ቆይ ግን ከማን ጋር ነው የምታገለው? እሷ እኮ በቃ መርጣ ሄዳለች ይላል። ውጭ ላይ ቁማ ቤቱን እያየች እንዲሁም ግቢውን እንዲሁም ግንቡን እያየች በቃ ብቻዬን ቀረው፣ ባዶዬን ቀረው፣ ሁሉም ሄዱ፣ አሁን ላይ ማንም የለም። እንዲሁም አሁን ደግሞ ቤዛ ማለትም ጽዮንና ናታን ብቻ ናቸው ያሉት። እነሱም ደግሞ አሁን ሄዳሉ። በቃ እኔ ብቻዬን ቀረው እያለች እያለቀሰች ቤቱ እያየች እያለቀሰች ነው። ምክንያቱም ኤፍራታንም እህቴ ማለት ጀምራለች ማለት ነው። ልታስገድላት የነበረችው አሁን ላይ ግን ተጸጽታ እንዲሁም እህቴ እያለች ከዛም ችግር